ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በመከራ ጽና በፈተናም ጽና ለጊዜው ነው እንጂ ሁሉም ያልፋልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንግዲህ እንደገና ተመልሻለሁ። ልብን በሚሰብር ነገር በዚህ ሁኔታ ተመልሻለሁ። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, islands, boots on the news. I don't dare rolling through linking streets to the feed. Out! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፊት ለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ነው ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ
እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጪ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። እንግዲህ እንደተመለከታችሁት ወንድሜ አቤል አቡና ታስሯል። ትላንትና ነው የታሰረው። በዚህ በሶሻል ሚዲያ ላይ አንዳንዶች የሚያነሱትን ሀሳብ ተመልክቻለሁ። በእርግጥም አንዳንዶች እንደሚያነሱት የአቶ ወይም ነብይ ነን የሚሉት የነ ገቢ ጉተማና የነ እዩ ጩፋ ኬዝ አይደለም። አቤል አቡናን ያሳሰረው ነገር ግልጽና የተቸው የመንግስት ጉዳይ ነው። መንግስት የገጽታ ግንባታ አርቲፊሻል ነገሩን አድቨርት ለማድረግ በዓለም ስመጥር የሆኑ ቲክታከሮችን ስመጥር የሆኑ የእግር ኳስ ተጫዋቾችን ወደ ሀገር እያስገባ በእንደዚህ ሁኔታ ሲያስጎበኝ አቤል ተችቶ ነበረ። ለምን? እውነትን የተረዱ ሰዎች ስለ እውነት ይሞግታሉ፣ ህሊናቸውን አይሸጡ። እንግዲህ ወንድማችን አቤል የተቸው ይሄንን ነው። በግልጽ አማርኛ የተናገረው የጓዳውን ማን ያየዋል የአደባባዩን እናት ባይደወይ እንዲህ አይነት እናት አለች ወይ? ራስ ወዳድ የሆነች እናት እንጂ ቤቷን ሳታጸዳ ያለውን ነባራዊ ሁኔታ ሳታስተካክል ረሃብና ችግሩን መከራና እርዛቱን ሳታስተካክል ለይስሙላ ለካሜራ የምታደርግ እናት እሷ እናት አይደለችም። በቅርብ ቀንም እንደምታውቁት ወይዘሮ አዳነች አቤቤ በግልጽ አማርኛ ልደታ ክፍለ ከተማ ከዳሽን ባንክ ጋር እባክህ የአንድ ቀን ማስታወቂያ አርዳኝ ብላ ክትፎዋን ቁርጧን ምናምን አድርጋ እንደዚህ አይነት ላንቲካ እንደዚህ አይነት የውሸት ዲስኩር ስትደሰኩር ሰምተናት ነበረ። ሲንስማት ወይዘሮ አዳነች አቤቤ እንኳን ደስ ያላችሁ። የልደታ በጎነት መንደር ከቆርቆሮ ሰፈር ውስጥ ወጣችሁ እዚህ ንጹህ ለሰው ልጅ መኖሪያ የሚመጥን ቦታ ላይ ቤት ላይ የገባችሁ የወንዝ ዳርቻ ስናለማ ከጉለሌ እስከ ፍልውሃ ድረስ ባለው አካባቢ ላይ እጅግ በጣም አስቸጋሪ በሆነ ሁኔታ ትኖሩ የነበራችሁ ወገኖቻችን በተለይ ከ20 ዓመት በፊት የአሮጌ ቄራ አካባቢ ሊለማ ለልማት ተነስታችሁ በጊዜያዊ መጠለያ ውስጥ በቆርቆሮ ሰፈር እንድትኖሩ ተደርጎ በዛው የተዘነጋችሁ ወገኖቻችን ዛሬ ደግሞ የምገባ ማዕከል ይኸው እዚህ ተጨምሮላችኋልና በድጋሚ እንኳን ደስ ያላችሁ። የምገባ ማዕከሉ በጣም
ንጹህ ለሰው ልጅ ክብር የሚመጥን የዜግነት ክብራችንን የሚመጥን ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ የተመጣጠነ ጥግብ ብላችሁ የምትመገቡበት ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። ርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ የጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ይህንን የምገባ ማዕከል በዚህ ደረጃ በመገንባት በጣም ለሚያስፈልጋቸው ለአረጋውያን ሀገራቸውን በአንድ ወቅት ጉልበት እንደዚህ ሄድ ሳይል ሲያገለግሉ በሀገር ባለውለታነት የሚጠቀሱ የነበሩ ዛሬ በከተማችን ውስጥ ምግብ ሊቸገሩ አይገባምና መኖሪያ ቤት ንጹህ ቤት ካገኛችሁ የምገባ ማዕከል እዚህ ጋር ከተከፈተ በተለያየ ምክንያት ለችግር የተጋለጣችሁ ወገኖቻችንም ይሄ ቤታችሁ ነው። በተጨማሪ ይሄ ብቻ አይደለም። በጎነት መንደር ላይ የእንጀራ መጋገሪያ ማዕከል ከፍተናል። ከአንድ ዓመት በላይ ሰርቷል። በጥሩ ሁኔታ እናቶች ሲጠቀሙበት ነው የቆዩት። እሱም ብቻ አይደለም። አጠገቡ እንደምታውቁት በልብስ ስፌት፣ በፀጉር ስራ፣ በተለያየ መንገድ የስራ እድል ፈጥረናል። የልጆች መጫወቻ ሰርተን የመኖሪያ ቤቶቹ ማዕከል ላይ የስራ እድል ብቻ ሳይሆን ልጆች እንደ ማንኛውም ትልልቅ ገቢ እንዳላቸው ወገኖች ወጣ ብለው በቀያቸው ላይ እንዲቦርቁ ደስ ብሏቸው እንዲኖሩ እንዲማሩ ማድረግ የሚያስችል ትምህርት ቤት እዚሁ ቅርብ ነው የተመሰረተው። የልደታ በጎነት መንደር ገና እየሰፋ ነው የሚሄደው። አሁን 11 ህንፃዎችን ጨርሰናል። በዚህ አካባቢ ህንፃዎቹ እስከ 20 ድረስ የሚሰፉ ናቸውና አካባቢው በበጎነት የሚታወቅ የነዋሪዎቻችን ማረፊያ፣ መጠለያ፣ የክብር ማሳያ መንደር የአዲስ አበባ ለውጥ ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ህይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። ብዙ ሰዎች የገነባ ነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው። ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። ቤት ብቻ አንገነባም። ሱቆች፣ ስራ እድል የሚፈጠርባቸው እንደዚህ መመገቢያ ለሚያስፈልጋቸው ወገኖቻችን በለመዱት የስራ ዘርፍ እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፍ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀሪ ጊዜያቸውን እንዳያልፉ ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው። ይሄንን ሙሉ ወጪውን የሸፈነልን የዳሽን ባንክ ነው። ፊታችሁ ላመሰግናቸው ወዳለሁ።
ይህንን ምገባ እንደዚህ አሳምረው ገንዘቡን ችለው ሰርተው ሌላ መጋቢ ከሚገባበት በዳሽን ተይዞ የየዕለት ምገባው ወጪ ዳሽን ባንክ ያስቀጥለዋል ማለት ነው። በድጋሚ እናመሰግናለን። በከተማችን ብዙ ቢዝነሶች ይብዙ፣ ሀብታሞች ይብዙ፣ ሲበዙ ትርፉ ለወገኖች ነው ለብቻቸው አይደለም የሚለው ይሄው ምስክር ነው። ሲኖር እንደዚህ ለወገኖች መቆረስ፣ ለወገኖች መድረስ፣ ከወገኖች ጋራ ማበብ መበልጸግ አለ ማለት ነው። ስለዚህ በወጣ ይተካ ዳሽን ይብዛለት እንላለን። በጥቅሉ የምገባ ኤጀንሲያችንም በጥብቅ የሚከታተለው ነው የሚሆነው። የልደታ ክፍለ ከተማም ሁሌ በበጎነት መንደር በመንደር ውስጥ የሚያስፈልገውን ሲደግፏችሁ እንደኖሩት እዚህም ታገኟቸዋላችሁ። ኢንጂነር ወንድሙም ልደታ ክፍለ ከተማ የተጀመሩ ስራዎችን ውጤታማ በሆነ ሁኔታ እንዲያጠናቅቅ ሲደግፉን የቆዩት በእናንተ ስም ሁሉንም ላመሰግናቸው እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አያችሁ ተወዳጆች፣ በሐሰት የተገነባ እያንዳንዱ ነገር መፍረሱ አይቀርም። እውነት ደግሞ መቼም ብትሆን ውሸቱን አታውቅም። በእውነት ፊት ደግሞ የሚቆም ውሸት የለም። ወይዘሮ አዳነች እንዲህ ስትዋሽ ዛሬም ደግሞ በግልጽ ትዕዛዝ የቲክቶክ አርበኞች ናቸውና እና አብይ አህመድና አዳነች አቤቤ እንዲሁም ደግሞ አብይ አህመድ በግልጽ ወንድማችን አቤል በተቸው ሀሳብ ዙሪያ ቀፍድዱት፣ በተጀመረ ፋይሉ ላይ እዛው ላይ ከተቱት ብለው በአጭር የስልክ ትዕዛዝ ታዝረዋል። ይህንን ደግሞ መቼም እዛው ጋር ያሉ ናቸው እኮ የሚነግሩኝ። ያው ታውቃላችሁ መቼስ ለእውነት እኛም ከአንድ ሁለቴ ታስረናል። እንደዚህ ባውዛ የነበረበት ቤት ለ20 ቀን ቀጥሎ ከህዝብ ጋር በሁለተኛው ስሬ በመጀመሪያው ስሬ ላይ ጨለማ ቤት ለ20 ቀን በሁለተኛው ስሬ አሁን እምላለው እንደዚህ አይነት ባውዛ ተጀግኖብኝ አይኔ እስኪፈዝ ድረስ ከዛ በኋላ ንፋስ ስልክ ላፍቶ ተባይና አስቸጋሪ ነገር ወዳለበት እስር ቤት ለ5 ቀን እንዲሁም ደግሞ አራዳ መብራቱ ከዚህ አነስም ቢል ያለበት እሱን ሸራተን ብየዋለው። እዛም ታስሬያለሁ። በ28 ቀኔ ነው የተፈታሁት። ስለዚህ የአቤል እስራት ይገባኛል። በነገራችን ላይ የመናገር ነፃነት ያለበት ሀገር እንደሌላችሁ ሁላችሁም ማወቅ አለባችሁ። ይሄ መንግስት እኮ ዘቀጠ ብለን እኮ የምንናገረው፣ ይሄ መንግስት እኮ ውሸታም ነው ብለን የምንናገረው በፓርላማ የተቃወሙትን እነ ክርስቲያን ታደለን ሲወጡ በር ላይ ያስሯቸዋል። ነገር ግልጽ ነው ያሉትን እነ ታዲዮስ ታንቶን ይኸው አስሯቸዋል። ኧረ እነ ታየንም። ስለዚህ ለእውነት የቆሙ ሰዎች ነገም ይታሰራሉ። ዛሬም ለአንዳንዶች በውስጥ ነግራቸዋለሁ፣ ለእናንተም ተወጥኖላቸዋል። ነገ ከነገ ወዲያ የምትሰሟቸው ሌሎች እስሮች አሉ። አንዱ ላይ ልንገራችሁ። ሰውየው በክብሩ ከመጣችሁ ቀልድ አያውቅም። ሴትዮዋ በክብሯ ከመጣችሁባት ቀልድ አታውቅም። እስከ መግደል አልዋሽም። አሁንም ይህን ሰው ላሳያችሁ። ጠቅላይ ሚኒስቴር በዚህ ምክር ቤትና በተለያዩ መድረኮች ስለ እርስዎና ስለሚመሩት የአስፈጻሚ መንግስት ተጠይቅ ሲቀርብቦት ለተጠየቁ ምላሽ ከመስጠት ይልቅ ጠያቂዎችን የሚያጥላላ አስተያየት ሲያራምዱ አለፍ ሲልም ተጠይቅ የቀረበቦት የወጡበትን ብሔር በመጥላት እንደሆነ አድርገው ምላሽ ሲሰጡም የቅርብ ትዝታችን ነው። ክቡር ጠቅላይ ሚኒስትር ጥያቄ የማቀርብልዎ እኔ በብሔሬ አይደለም። ይህን ጥያቄ ሳቀርብልዎ እርስዎም የሚወክሉትን ብሔር በመጥላት አይደለም። ምላሽና ማብራሪያ ሲሰጡም ለጥያቄ ብሔርዎንና ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት እፈልጋለሁ።
አመሰግናለሁ። ወደ ጥያቄ አመራለሁ። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት በመንግስት የጸጥታ ኃይሎች ይገደላሉ፣ ይፈናቀላሉ፣ ቤታቸው ይፈርሳል፣ ንብረታቸው ይወድማል። የሀገር ሉዓላዊነትን በሚዳፈር መልኩ የጎረቤት ሀገራት ሰራዊቶች በኢትዮጵያ ሰሜን ምዕራብና ደቡብ ምዕራብ ወሰኖች በርካታ ኪሎ ሜትሮችን ዘልቀው በመግባት ወረራ ፈጽመዋል። ይሄ ቀደም ሲል ከኔ የቀደሙ የተከበሩ የምክር ቤት አባላትም በጥያቄ መልክ ያቀረቡት የኢትዮጵያ ሰብአዊ መብቶች ኮሚሽንም በሪፖርቱ ደጋግሞ በመንግስት የጸጥታ ኃይሎች ስለሚገደሉ ዜጎች ስለሚፈጸሙ የሰብአዊ መብት ወንጀሎች፣ መፈናቀሎች፣ ግድያዎች፣ ቤት መፍረሶች በሪፖርቱ ያቀረበው ነው። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በሰብአዊነት ላይ በተፈጸሙ እንዲሁም በማንነት ተኮር የዘር ማጥፋት፣ የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት? አመሰግናለሁ። ያድራል ከሙዜሩ ጋር እንኳን ባልንጀራ ልብ አይታመን ፋኖ ዶክተር ገመቺስ ይባላል። ቄስ ገመቺስ ይባላል። ከአሜሪካ ሀገር ነው የመጣው። ኢንቨስትመንት ከአብይ ጋር ከለማ መገርሳ ጋር ትልቅ አታችመንት ያለው እኔ በማከብረው ወዳጄ ነው። አንድ ቀን ግን በፍርድ ዙፋን ፊት እንቆማለን። ገመቺስ አብይ ጋር እንደፈለገ ሲል መጠመጥ ከረመና የመደመር መጽሐፉን ኦፊሻል የተቃወመው ሲቃወመው ከለማ መገርሳ ጋር አብይ አህመድ ጠርቶት በቃል እንዲህ ነው ያለው። ገመቺስ እኔ ሃይማኖተኛ ብቻ አይደለሁም ፖለቲከኛም ጭምር ነኝ። ዳግመኛ በኔ ነገር ላይ ትችት ካነሳ እደፋሃለሁ። እንዲህ ነው የሀገር መሪ፣ እንዲህ ነው የኢትዮጵያ ፕራይም ሚኒስትር። ለሱ ብቻ እንዳይመስላችሁ፣ ለማንም አይመለስም። እኛንም ነገር ሊደፋን ይችላል። ግን አንዱ ልንገራችሁ፣ እግዚአብሔር በማይከብርበት ቦታ የኖርን ቀን ነው የሚያመኝ። እግዚአብሔር በሚከብርበት በእግዚአብሔር ሐሳብና በወገኔ በህዝቤ ሮሮ ባለባት የሀገሬ መከራ ላይ በምጀግነው እውነት ላይ ለምን ዛሬ ምሽት መጥቶ አይደፋኝም? እንደ ሙሉ ደስታ ነው የምቆጥረው፣ እንደ ትልቅ ክብር ነው የምቆጥረው። ስለዚህ ወንድማችን አቤል አቡና ያሳሰሩት አብይ አህመድና አዳነች አቤቤ ናቸው። ወደ ሌላ አትሄዱ። ነገም እሱ ምናልባት ሊሸፍንላቸው ይችላል። ለምን ቢባል ምን ነው እነ እዩ ጩፋና እነ ምናምን እኮ ያነሳቸው እኮ በግልጽ አማርኛ እኮ የተከሰስክበትን ነገር እኮ ይታወቃል። አሁን ሌላ ነገር አይደለም። በክብራቸው መጣ 20 ሚሊዮን አውጥተው ሌሎችን አመጥተው ያዙ ይልቀቁኝ ሲሉ አንተ ደግሞ ፊት ለፊት ስለምትናገር አወጣው። ስለዚህ ይሄ ሰው ለሚቀጥለው ሚሽናችን ለምርጫ ቅስቀሳችንም ስለማይጠቅም እስከዛ ይግባ ብሎ አስገብተዋል። ሰሞኑን ሌላ የሚገባ አለ። እኔ ለብዙዎቻችሁ ነግራችኋለሁ። ለአማን ሻሎም፣ ለራሱ ለአቤል አቡና፣ ለፓስተር ሶፊ፣ ለአንዳንዶች ነግራችኋለሁ። አትችሉም። እንኳን እናንተ እኛ እዚህ ስደት ሀገር ላይ ያለ ነው አንችልም። ሊያስደፋን ይችላል። ስለዚህ አትናገሩ ማለት አይደለም። ስለሆነም ተወዳጆቼ ዛሬ በሰበር እንደገና የመጣሁት ወንድሜ አቤል አቡናን ወዲም ወዲያም አትበሉ። ያሳሰረው ግልጽ ነው። 20 ሚሊዮን የፈጀበት ፕሮጀክት ለማክሸፍ እውነትን ባሳየበት የብልጽግናን አካሄድ
እውነተኛ የጽድቅ ጎዳና የኮነነበት ሐቅና ሐቅ ነው። በዚህ አጋጣሚ ወንድማችን አዶናይ መቼም አገር ወደዋል አገር አክብረዋል ስንል ምክንያታችን ደግነትህ ለጋስነትህን አይተን ነው እንጂ ዕውቀትህን አይደለም። አዎ አንዳንድ ሰዎች ታዋቂ እንጂ አዋቂ አይደሉም። እናም በዚህ ያክል 1.7 የትግራይ ህዝብ ደቆ ማዳበሪያ ሆኖ አጽሙ ደሙ ውሃ ሆኖ የፈሰሰውን ነገር ኢግኖር አድርገህ ለዚህ ላለቅላቂ መንግስት ማለቅለቅክ እንደ አንድ ታላቅ ወንድም ያሳፍረኛል። የታሪክም ተጠያቂ ትሆናለህ። ምክንያቱም ይህ ሰው በግልጽ በአርሲ ክልል ላይ የኛ ህዝቦች እንደዛ ሲያልቁብን ብንለምነው አንድ ነገር አልሰራም። ምክንያቱም የአብይ አህመድ አለቅላቂ ስለነበረ። ስለዚህ አንተ ይህን ሰው አምጥተህ ለዛውም በዚች ሀገር ላይ አምጥተህ እዛው በተገናኛችሁበት እንደፈለጋችሁ ብትሆኑ ችግር የለብንም። እዚህ አምጥተህ ተደራድረህ በቆሰለች ሀገር ላይ ባዘነች እናት ላይ እንባ ሳይሆን የደም ጎርፍ ባጥለቀለቃት ሀገር ላይ እንዲህ አይነት ስላቅ ማሳየትህ ከሕፃን ልጅ ትልቅ ነገር አይጠበቅምና ብታስተውል ጥሩ ነው። አብራችሁ ያላችሁም የዚህ ነገር ደስኳሪዎች ብትመክሩ ጥሩ ነው። ለአንዳንዶቻችሁም የውስጥ መልእክት ትቻለሁ። አደም መግዛት ጥሩ ነው። እኛ አብይ አህመድን የምንጠላው ምንም ሆኖ አይደለም፣ ገዳይ ስለሆነ፣ የደም ሰው ስለሆነ፣ አታላይ ስለሆነ፣ ሸንጋይ ስለሆነ ህዝባችንን እያስጨፈጨፈ እሱ ግን ባጌጠ ክብረ መንግስት ላይ ለመቆየት የሚያስብ ቂልና ቂላቂል ስለሆነ ነው የምንቃወመው እና ባታሽቃብጡ ጥሩ ነው። ስለዚህ መላ ኢትዮጵያውያንና ኤርትራውያን በአንድም በሌላ እውነትን እውነት ብላችሁ የምትኖሩ ይህ ክፉ የአውሬ መንግስትን ዲሞክራሲን አሰፈንኩ ብሎ ማንም እንደፈለገ ይናገራል ብሎ እየገደለ ያለውን መንግስት እያሰረ ያለውን መንግስት በጽኑ ተቃውሞ እውነተኛ ከሆንክ እልሃለሁ። አቤል አቡና አይሟሟም ወይ ይሞታል። ይሄ ነው እድሉ። ይታሰራል፣ አይሟሟም ወይ ይሞታል። ገዳይ መንግስት ስላለን ማለት ነው። ግን በዚህ አቋሙ መሞቱ፣ በዚህ አቋሙ መታሰሩ፣ በዚህ አቋሙ መሟሟቱ ያስከብረዋል እንጂ ያዋርደው። ይብላኝ ዋናንን ብላችሁ በዋናነት ያልተገኛችሁ የዘቀጣችሁ ይህንን አውሬ መንግስት የማትቃወሙ የኑሮ ውድነቱ ጣሪያ ነክቶ እናንተ ግን በተለያየ ማጭበርበር ደልባችሁ ሳሙኤል እንደተቆጣው እነ አጋገን ይዛችሁ እየተቀለባችሁ ያላችሁ ለእናንተ አፍራለሁ። ዛሬ አቤል የትኛው ቤተክርስቲያን ልጅ ነው? ማን ነው ድምፅ የሚሆንለት? ሙሉ ወንጌል ነች? ቃለ ሕይወት ነች? ካውንስሉ ነው? ማን ነው ድምፅ የሚሆንለት? እውነት የወደድን ቤትም ሃይማኖት ውስጥ ያለን ብንሆን በሃይማኖት ለማይመስለን ወንድማችን በአቋምና በእውነት ግን በሰዋዊ ክብሩ እውነትን በወደደበት የአቋም ሚስጥሩ አቤል አቡናን እንደግፋለን። ሁላችን ለአቤል አቡና ድምፅ መሆን አለብን። እርግጥ መንግስት አስመሳይ ስለሆነ እንደፈለገ ነው የሚሆነው። መንግስት ወዳጅ አለው ብላችሁ እንዳታስቡ። ሰውየው እንኳን ለጓደኞቹ ለሚስቱ አይመለስም። ሴትየዋ እንኳን ለጓደኞቿ ለባሏ አትመለስም። በመረጃና በማስረጃ ነው የምመጣው። ስለዚህ አቤል አቡናን ፍቱት። እውነተኛ ሰዎች ከሆናችሁ ፍቱት። የተናገረው እውነት ነው። የይስሙላ ኑሮ የይስሙላ ክርስትና የለምና የዝቅጠታችሁ ልክ እዚያ ደርሷችኋልና አቤል አቡናን ፍቱት። ሌሎቻችሁም ራሳችሁን ጠብቁ። እርግጥ አንፈራም፣ ነፍስን እንጂ ስጋን የሚገሉትን አንፈራም። ስጋችን ዛሬም ሊገደል ይችላል። ስለዚህ እውነትን እውነት በሉ። አቤል አቡናን ፍቱ መልእክታችን ነው። አሽቃባጮች አደብ ግዙ መልእክታችን ነው። አወቅሽ ሲሏት መጽሐፍ አጠበች እንደተባለው አወቃችሁ ስንላችሁ መጨረሻችሁ የብልጽግና የጠላታችሁ ካድሬ የሆናችሁ እና አዶናይም አስተውሉ መልእክታችን ነው። ጠቅላዩ ለጥቅሙ ሲል እንዳልኳችሁ
እታች ይወርዳል። ለጥቅሙ ሲል ለክብሩ ሲል ደግሞ አጠገቡ ያሉትን ይደፋል። አስምሬ ነው የምናገረው። ጠቅላዩ ለጥቅሙ ሲል እታች ይወርዳል። ቅጠል ነጋዴም ብትሆን ወርዶ ያገኛታል። ለክብሩ ሲል ግን እነ አምባቸውን እነ ጀነራሉን ይደፋል። ወዳጅ የማያቅ መሪ ነው ጉያክ ያለው። አገር እየመራ ያለው ወዳጅ ኢትዮጵያዊነትን የማያቅ ገዳይ መንግስት ነውና ትውልድ ንቃ መልእክቴ ነው። እየመረረህም ቢሆን ይሄንን እውነት በዚህ ውሃ ዋጠው። ሰላም እግዚአብሔር ከእናንተ ጋር ይሁን። ብንያም ሽታይ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ዛሬም እንዲላለው ወንድሜን አቤልን ፍቱት። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ